ሰላም ጤና ይስጥልን ክቡራትና ክቡራን አድማጭ ተመልካቾቻችን ከኢትዮ ኒውስ 24 የረፋድ ዜና ሰዓታችንን ጠብቀን ተገኝተናል። በቆይታችን አጫጭር ዝርዝርና ሆናዊ ዜናዎችን ተሰማላችሁ። በቅድሚያም አበይት ዜና ርዕሰ ጉዳዮችን እናስደምጣችሁ። ለ3 ዓመታት ራሳቸውን ያጠናከሩትን የፋኖ ኃይሎች አሁንም በሰፋፊ ፕሮፓጋንዳ መበተን አለብን የሚሉ አዳዲስ እቅዶች ከ4 ኪሎ ወጥተዋል ተብለዋል። የፋኖ ኃይሎች በ3 ክላሽ የጀመሩት ውጊያ አድማሱን አስፍቶ ከባባድ መሳሪያዎችን አስታጥቆ አሁን መንግስት ነኝ ለሚለውና በህዝብ ዘንድ ከፍተኛ መጠላት ውስጥ ለገባው ብልጽግና ከፍ ያለ ስጋትን ደቅኗል። በሌላ ዜና የፋኖ ኃይሎች ወሳኝ ያሏቸውን ከተሞች ተቆጣጥረዋል። በተደረገው ከባድ ተጋድሎ በርካታ ሰብአዊና ቁሳዊ ኪሳራ የደረሰ ሲሆን ፋኖቹ በድል የታጀቡበት አውደ ውጊያ አሁንም እንደቀጠለ ነው። መረጃዎቹን ከግንባር አዘጋጅተናቸዋል፣ ታደምጧቸዋላችሁ። ፕሬዝዳንቱ በጉዞ ላይ ናቸው ተብለዋል። የፕሬዝዳንቱ ጉዞ አዲስ ምዕራፍ ተደርጎም ተወስዷል። በሌላ በኩል ሞታቸውን እየተጠባበቁ ያሉት የኢትዮጵያውያን ጉዳይ አሳሳቢ እየሆነ መጥቷል። በሳውዲ አረቢያ በእጽ ዝውውር ወንጀል የተከሰሱ ቢያንስ 65 ኢትዮጵያውያን ስደተኞች የሞት ቅጣት የመፈጸም ስጋት እንዳለባቸው የሰብአዊ መብት ተሟጋች ድርጅቱ ሂዩማን ራይትስ ዎች መረጃ አጋርቷል። ድርጅቱ ለጉዳዩ ቅርበት ከሆኑ ምንጮች ያገኙት ባለው መረጃ ባለፈው ወር ሚያዝያ 13 2018 ዓ.ም 3 ኢትዮጵያውያን በሳውዲ የሞት ፍርድ ተፈጽሞባቸዋል ብሏል። ሙሉ መረጃውን ይዘነዋል፣ የምታደምጡት ይሆናል። የተባበሩት አረብ ኤሚሬትስ በኢራን ላይ ሚስጥራዊ ጥቃቶችን ስትፈጽም ቆይቷ ተገለጸ። የመካከለኛው ምስራቅ ጦርነትን በተመለከተ አዳዲስ ክስተቶች እየተሰሙ የመጡ ሲሆን ራሴን በመከላከል ላይ ነኝ ስትል የሰነበተችው ኤሚሬትስ አሁን ላይ በረቀቀ መንገድ ኢራን ላይ ጥቃት ስትፈጽም መቆየቷ ተነግሯል። በሌላ በኩል በደቡብ አፍሪካ አንድ ኢትዮጵያዊ ማንነታቸው ባልታወቁ ታጣቂዎች መሞቱ ተሰማ። በደቡብ አፍሪካ ውስጥ ከቅርብ ጊዜ ወዲህ በተከታታይ በኢትዮጵያውያን ላይ ያነጣጠረ ግድያ እየተከናወነ መሆኑን በርካታ ዘገባዎች ያመላክቱ ናቸው። በተለይ ይህ ግድያ የሚፈጸምባቸው ሱቅ ከፍተው ኑሮን ለማሸነፍ የሚሰሩ ላይ መሆኑ ጉዳዩን አነጋጋሪ አድርጎታል። አድማጭ ተመልካቾቻችን እነዚህንና ሌሎች መረጃዎችንም እያደመጣችሁ በድጋሚ ቆይታችሁን እኛ ጋር አድርጉ። ወደ ዝርዝር ዘገባዎችን አለፍን። በደቡባዊ ጎንደር ዞን እስቴ ወረዳ ቆማ፣ ሸምበቆች፣ ምክሬና ጻዶይ አካባቢ የድሮን አሳ እየተደረገ መሆኑ ተመላክቷል። ብልጽግና በአካባቢዎቹ ዛሬ ከማልዳ ጀምሮ የድሮን አሳ እያደረገ ስለሆነ የአካባቢው ማህበረሰብና በአካባቢው የሚንቀሳቀሱ የፋኖ ኃይሎች ጥንቃቄ እንዲያደርጉ ተጠይቋል። ለ3 ዓመታት ራሳቸውን ያጠናከሩትን የፋኖ ኃይሎች አሁንም በሰፋፊ ፕሮፓጋንዳ መበተን አለብን የሚሉ አዳዲስ እቅዶች ከ4 ኪሎ ወጥተዋል ተብለዋል። የፋኖ ኃይሎች በ3 ክላሽ የጀመሩት ውጊያ አድማሱን አስፍቶ ከባባድ መሳሪያዎችን አስታጥቆ አሁን መንግስት ነኝ ለሚለውና በህዝብ ዘንድ ከፍተኛ መጠላት ውስጥ ለገባው ብልጽግና ከፍ ያለ ስጋትን ደቅኖበታል። የፋኖ አመራሮችን በተልኮ ግቦች እርምጃ እንዲወሰድባቸው የሚለው የአብይ አህመድ አዲስ እቅድ ቀስ በቀስ ከሽፎ አሁን በቤተ መንግስቱ ከባድ ቁጣና ፍራቻን ያነሳ ድርጊት ተፈጥሯል ሲባል የቤተ መንግስቱ ሰዎች በአዳዲስ ውስጣዊ እቅዶች የፋኖ ኃይልን ለማዳከም ደፋ ቀና እያሉ ናቸው ተብለዋል። ለዚህ እቅድ በፋኖ ተሰሚነት አላቸው የሚባሉ አመራሮችና ደጋፊው የሚያከብራቸውን ተዋጊዎች በገንዘብ ለመደለል መሞከር አሊያም በእነዚህ ሰዎች ላይ የስም ማጥፋት ዘመቻ ማድረግ ቀዳሚ ስራዎች መሆናቸው ተጠቁሟል። የፋኖ መሪዎችንና በደጋፊው ተሰሚነት ያላቸውን ታጋዮች በተለያየ ጎራ እንዲጓዙ በማድረግ አንደኛውን መተቸት፣ አንደኛውን በገንዘብ መደገፍ የሚሉ እንቅስቃሴዎች በአገዛዙ በኩል ተጀምረዋል። የፋኖ መሪዎችና ደጋፊ ታጋዮች አገዛዙ እንዲህ እያቀዘቀዘ መልሶ ለማፍረስ ከሚጠቀምበት መንገድ ራሳቸውን እንዲጠብቁና እርስ በርስ የሚያደርጉትን መገፋፋት በሀሳብ መረዳዳት መቋጨት እንዳለባቸውም ተጠቁሟል። በአውደ ግንባር መረጃችን ሚኒሊክ ዕዝ ወግድና ጎረንጅ ከተሞችን ተቆጣጥሯል። በሚኒሊክ ዕዝ ስር የሚገኘው 105ኛ ኮር 45ኛ ክፍለ ጦርና 29ኛ ክፍለ ጦር የተውጣጡ ሻለቆች በጋራ በመሆን ባከናወኑት የተቀናጀ ወታደራዊ ኦፕሬሽን ወግድና ጎረንጅ ከተሞችን ከብልጽግና ጋዝ ነጻ አውጥተዋል። ትላንት ግንቦት 4 2018 ዓ.ም ማልዳ 12 ሰዓት ጀምሮ በተከፈተ መብረቃዊ ማጥቃት 3 መከላከያ ሰራዊት ሻለቃዎች ላይ በአንድ ጊዜ እርምጃ ተወስዶባቸዋል። በውጊያውም የብልጽግና ወንበር አስጠባቂ ጦር ከፍተኛ ሰብአዊና ቁሳዊ ኪሳራ ደርሶበታል። የ105ኛ ኮር ፋኖ ኃይሎች በወሰዱት ድንገተኛና የተገማች ማጥቃት በርካታ የጦር መሳሪያዎች ተማርከዋል። በዚህ አውደ ውጊያ 2 ብሬን መትረይሶች፣ 33 ክላሽንኮቭ ጠመንጃዎችና በርካታ ቁጥር ያለው ተተኳሽ ተማርኳል። በተጨማሪም በወረዳው የነበረው ማረሚያ ቤት ተሰብሮ በርካታ የአማራ ሄሌና እስረኞች ማስለቀቅ
የተቻለ ሲሆን የብልጽግና ፓርቲ አገልጋይ አመራርና ካቢኔ ወረዳውን ለቆ ሸሽቷል። በዚህ መብረቃዊ ጥቃት የተበሳጨው ስርዓት የእግረኛ ጦሩ ሽንፈትን መከናነቡን ተከትሎ ከተሞቹ ላይ የድሮን ድብደባም አካሂዷል። በጥቃቱም የወረዳው አስተዳደር ህንጻና የፖሊስ ጣቢያ ተቋም በድሮን ሲወድም ከ10 በላይ ተሽከርካሪዎች ተቃጥለዋል። በርካታ የህዝብና የመንግስት ንብረቶች መውደማቸውን ጭምር ለማረጋገጥ ተችሏል። በታሪክ ድርሳናት ውስጥ ያገዛዙ የመጨረሻው የውድቀት ምዕራፍ የሚመዘገብበት ዕለት ሆኖ ተመዝግቧል ሲሉ የመረጃ ምንጮች የትናንቱን አውደ ውጊያ ገልጸውታል። በአማራ ፋኖ ብሔራዊ ንቅናቄ ስር የሚንቀሳቀሱ ጀግኖች እዞች በተለያዩ ግንባሮች የፈጸሙት የተቀናጀ ወታደራዊ ኦፕሬሽን 4 ኪሎ ላይ የተሰገሰገው የብልጽግና ስርዓት ምን ያህል የላላ መዋቅር ላይ እንደቆመና ለዓለም አቀፍ ማህበረሰብ እርቃኑን ያስቀረ ትልቅ ክስተት መሆኑም ተገልጿል። ይህ መብረቃዊ እርምጃ ወታደራዊ ድል ብቻ ሳይሆን ያገዛዙን የጭቆና ሰንሰለት በመበጣጠስ በመቶዎች የሚቆጠሩ የህሊናና የፖለቲካ እስረኞችን ነጻ ያወጣ ታሪካዊ የፍትህ መድረክ ነው ሲባል በተለይም በወሎ ቤተ አማራ፣ በሸዋ ጠቅላይ ግዛትና በጎጃም ግንባሮች የተመዘገቡት ድሎች ፋኖ ከሽምቅ ውጊያ ወደ ከፍተኛ ወታደራዊ እዝ እና ኮር ደረጃ በመሸጋገር ስልታዊ የበላይነትን መጨበጡን ያበሰሩ ናቸውም ተብለዋል። በወሎ ቤተ አማራ ሚኒሊክ እዝ ስር የሚገኘው 105ኛ ኮር ከሌሎች አህዶች ጋር በመሆን በወግድና ጎረንጅ የፈጸመው ኦፕሬሽን ያገዛዙን መከላከያ ነኝ ባይ ሰራዊት ምን ያህል የሞራል ክስረት ውስጥ እንዳለ አረጋግጦበታል። 3 ሙሉ ሻለቆችን አይቀጡ ቅጣት በመቅጣት ብሬን መትረየሶችና ዘመናዊ ትጥቆችን መማረክ የተቻለበት ይህ ውጊያ ያገዛዙን ካቢኔ የበተነም ነው። ሽንፈቱን መቋቋም ያቃተውና የስነ ልቦና ቀውስ ውስጥ የገባው ስርዓት በንጹሃን ዜጎችና በመንግስት አገልግሎት ሰጪ ተቋማት ላይ የድሮን ጥቃት መፈጸሙ የመጨረሻው የተስፋ መቁረጥ ምልክትና የመንግስታዊ ሽብርተኝነት መገለጫ ተደርጎም ተወስዷል። የህዝብን ንብረት ማውደም ያገዛዙ መለያ ቢሆንም የፋኖ ግስጋሴ ግን በድሮን ጥይት ሊገታ የማይችል የህዝብ ማዕበል መሆኑን አሳይቷል። በሸዋና በጎጃም ግንባሮች የታየው ድልም በተመሳሳይ መልኩ ያገዛዙን መቃብር እየቆፈረ ይገኛል። የሸዋ ጠቅላይ ግዛት አሳምነው እዝ በደብረ ብርሃን ዙሪያና በመንዝ የፈጸመው ጥቃት ጠላት በሰላማዊ ህዝብ ላይ የፈጸመውን ዘረፋና ግፍ ለመመከት የሚያስችል አሻራም ጥሏል። በተለይም በጎጃም ግንባር የቴዎድሮስ እዝ የአዘና ከተማን ሙሉ በሙሉ ተቆጣጥሮ የጭቆናው መሳሪያ የሆኑትን የከተማዋን አመራሮች በመሸኘትና የሞት ፍርድ ተፈርዶባቸው በጨለማ ቤት የነበሩ የህሊና እስረኞችን ማስለቀቁ ትግሉ ምን ያክል ለሰብአዊነትና ለፍትህ የቆመ መሆኑን አረጋግጧል። አገዛዙ የፖለቲካ እስረኞችን እንደ ታጋች በሚጠቀምበት በዚህ አሳፋሪ የታሪክ ምዕራፍ ፋኖ እስር ቤቶችን በር የሰበረ የነጻነትን ብርሃን ማምጣቱ የሞራል የበላይነትን የተቀናጀ መሆኑን አሳይቷል። እነዚህ የተቀናጁና በእውቀት የተመሩ ወታደራዊ እርምጃዎች የሚያስተላልፉት መልእክት ግልጽ ነው ሲባል የ4 ኪሎ አምባገነን ስርዓት የስልጣን እድሜው እያበቃ መሆኑና ፋኖ የሀገሪቱን የወደፊት ዕጣ ፈንታ ለመወሰን የሚያስችል ወታደራዊና ፖለቲካዊ ብስለት ላይ መድረሱን አሳይቷል። አገዛዙ ሰራዊት በመንዘላሉ ወረዳ በምስኪን ድሆችና በወጣቶች ላይ የሚፈጽመው ዝርፊያ ስርዓቱ ከመንግስታዊነት ወርዶ ወደ ተራ ወንበዴነት መቀየሩን አመላክቷል። ስለሆነም መላው የአማራ ህዝብና የነጻነት ኃይሎች እንዲህ ያሉ መብረቃዊ ድሎችን በማቀናጀትና የውስጥ አንድነትን በማጠናከር የጭቆናው ማዕከል ወደ ሆነው 4 ኪሎ የሚደረገውን ጉዞ ማፋጠን ይኖርባቸዋል። ርስታችንንም ሆነ የኢትዮጵያን የስልጣን ማማ ለወንበዴዎችና ለባንዳዎች አሳልፈን የማንሰጥ መሆኑን በተግባር እያረጋገጠን ነው ሲል ነው አርበኛ ጠበቃ ስረስ ማርዳምጤ ያስታወቀው። ከዚሁ ጋር በተያያዘ አማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 109ኛ ኮር 88ኛ ክፍለ ጦር አዘና ከተማ የመሸገውን የሚኒሻ ስብስብ ላይ ድልን ተቀዳጅቷል። ራሱን አድሶ የመጣው የ109ኛ ኮር አሃድ የሆነው 88ኛ ክፍለ ጦር ያየው ጓጉሳ ወረዳ መቀመጫ የሆነችውን አዘና ከተማን የተቆጣጠረ ሲሆን ቀንደኛ የብልጽግና አመራሩን ወደ ላይኛው ሸኝቷል። 88ኛ ክፍለ ጦር በ2 ሻለቃዎች ጥምረት የተሰራው ድንቅ ኦፕሬሽን ጠላትን አንገት አስደፍቷል። ከሞት የተረፈው የብልጽግናው ወንበር አስጠባቂ ሚኒሻ ፖሊስና ፓራ ኮማንዶ ግር አውጭኝ የፈረጠጠ ሲሆን የፋኖ ስብስብ የበላይነትን በማሳየት ከ30 በላይ የህሊናና የፖለቲካ እስረኞችን በማስለቀቅ ጠላት ላይ የማያዳግም እርምጃ ወስደዋል። በአውደ ውጊያው አቢ ሙሉነህ የአዘና ከተማ ሊቀመንበር በስም ያልታወቁ 11 ሚኒሻና አድማ ብተናዎች ሲሞቱ 10 በላይ ከባድና ቀላል ቁስለኛ ሆነዋል። 30 በላይ የህሊና እስረኞች 3ቱ የሞት ፍርድ የተፈረደባቸውን ጨምሮ ማስለቀቅ ተችሏል። አድማጭ ተመልካቾቻችን በመርጃችን ስንቀጥል ሞታቸውን የተጠባበቁ ያሉት ኢትዮጵያውያን ጉዳይ እያነጋገረ ነው። በሳውዲ አረቢያ በእጽ ዝውውር ወንጀል የተከሰሱ ቢያንስ 65 ኢትዮጵያውያን ስደተኞች የሞት ቅጣት የመፈጸም ስጋት እንዳለባቸው የሰብአዊ መብት ተሟጋች ድርጅቱ ሂውማን ራይትስ ዎች መረጃ አጋርቷል። ድርጅቱ ለጉዳዩ ቅርበት ከሆኑ ምንጮች ያገኙት ባለው መረጃ ባለፈው ወር ሚያዝያ 13 2018 ዓ.ም 3 ኢትዮጵያውያን በሳውዲ የሞት ፍርድ ተፈጽሞባቸዋል ብሏል። በአሁኑ ወቅት በካሚስ ሙሻይት እስር ቤት ውስጥ የሚገኙ ሌሎች 65 ያክል ኢትዮጵያውያን በተመሳሳይ ወንጀል
የሞት ፍርድ ተፈርዶባቸው ቀናቸውን እየጠበቁ እንደሚገኙ ገልጿል። ሞት ከተፈረደባቸው መካከል በሰሜን ኢትዮጵያ ትግራይ ክልል በነበረው ጦርነት ምክንያት ከሀገር የተሰደዱ ናቸው። አንዳንድ መረጃዎች ግን የሞት ፍርድ የተፈረደባቸው ኢትዮጵያውያን ቁጥር ከ200 በላይ ሊሆኑ እንደሚችሉም እየጠቆሙ ነው። አብዛኞቹ ታሳሪዎች ወደ ሳውዲ ሲገቡ ጫት ይዘው በመገኘታቸው የተከሰሱ ናቸው ሲባል ጫት በኢትዮጵያና በየመን የሚዘወተር ቢሆንም በሳውዲ አረቢያ ግን ባለው ሱስ የሚያስዝ ንጥረ ነገር እንደ ከባድ እጽ ተቆጥሮ በሞት ያስቀጣል። እንደ ድርጅቱ ምንጮች ገለጻ ታሳሪዎቹ ጫት መያዝ በሳውዲ በሞት እንደሚያስቀጣ ግንዛቤ አልነበራቸውም። አንዳንዶቹ ደግሞ ሳውዲ ለመግባት በህገወጥ አዘዋዋሪዎች፣ ደላሎች ተገደው እንዲይዙ የተደረጉ ናቸው። ታሳሪዎቹ በቂ የህግ መከላከያ ጠበቃና አስተርጓሚ እንዳልቀረበላቸው እንዲሁም በምርመራ ወቅት ድብደባና እንግልት እንደደረሰባቸው ተመላክቷል። እስረኞቹ ከታሰሩበት ጊዜ ጀምሮ ምንም አይነት የቤተሰብ ጉብኝት እንዳልነበራቸውና በሳውዲ ከሚገኙ የኢትዮጵያ ቆንጽላ ጽሕፈት ቤት ኃላፊዎች ጋርም የመገናኘት እድል እንዳላገኙ ተገልጿል። የሞት ቅጣቱ እንዲሰረዝ ሁሉን አቀፍ ጥረት እንዲደረግ ድርጅቱ ጥሪ አቅርቧል። በሳውዲ አረቢያ ባለፉት ጥቂት ዓመታት የሞት ቅጣት አፈጻጸም በከፍተኛ ሁኔታ እየጨመረ የመጣ ሲሆን እንደ አውሮፓውያን አቆጣጠር በ2025 ብቻ 356 ሰዎች በሞት ተቀጥተዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም እነዚህ ወጣቶች ላይ የሞት ፍርድ እንዳይፈጸም የሚመለከተው አካል በአስቸኳይ መፍትሄ እንዲሰጥና ወጣቶችን ከሞት እንዲታደግ ጥሪ ማቅረቧ አይዘነጋም። የተባበሩት አረብ ኤሚሬትስ በኢራን ላይ ሚስጥራዊ ጥቃቶችን ስትፈጽም መቆየቷ ተገለጸ። የመካከለኛው ምስራቅ ጦርነትን በተመለከተ አዳዲስ ክስተቶች እየተሰሙ የመጡ ሲሆን ራሴን በመከላከል ላይ ነኝ ስትል የሰነበተችው ኤሚሬትስ አሁን ላይ በረቀቀ መንገድ ኢራን ላይ ጥቃት ስትፈጽም መቆየቷ ተነግሯል። የተባበሩት አረብ ኤሚሬትስ በኢራን ላይ የሚፈጸሙ ወታደራዊ ጥቃቶችን በሚስጥር ስታካሄድ ቆይታለች ሲል የዘገበው ዋል ስትሪት ጆርናል ነው። ለጉዳዩ ቅርበት ያላቸውን ሰዎች እንዳነጋገር የገለጸው የዜና ምንጩ ይህም ሁናቴ ኤሚሬትስ ከዩናይትድ ስቴትስና ከእስራኤል በመቀጠል በኢራን ላይ በሚካሄደው ወታደራዊ ዘመቻ በቀጣይ የተሳተፈች ሶስተኛው ሀገር ያደርጋታል ብሏል። ዘገባው ኤሚሬትስ በፋርስ ባህረ ሰላጤ በሚገኘው የላቫን ደሴት የነዳጅ ማጣሪያ ላይ በሚያዝያ ወር መጀመሪያ ላይ የአየር ጥቃትን እንደፈጸመች አረጋግጫለሁ ብሏል። ጥቃቱ የተፈጸመው የአሜሪካው ፕሬዝዳንት ዶናልድ ትራምፕ የተኩስ አቁም ስምምነት ባወጁበት ወቅት አካባቢ መሆኑንም አስታውሷል። ምንም እንኳን ኤሚሬትስ ጥቃቱን በይፋ ባታምንም የኢራን መንግስት ወይ መገናኛ ብዙሃን በወቅቱ በላቫን የነዳጅ ተቋም ላይ የፈሪዎች ጥቃት መፈጸሙን ዘግበው ነበር። ኢራን ለዚህ ምላሽ በሚመስል መልኩ በኤሚሬትስና በኩዌት ላይ በርካታ ሚሳኤሎችና ሰው አልባ አውሮፕላኖችን መተኮሷ ይታወሳል። ዘገባው የተባበሩት አረብ ኤሚሬትስ ይህን እርምጃ ለመውሰድ የተገደደችበትን ምክንያት ያስቀመጠው ኢራን በአቡዳቢ ሲቪል ተቋማትና የኢኮኖሚ መሰረተ ልማቶች ላይ ለፈጸመችው ተደጋጋሚ ጥቃት ምላሽ ለመስጠት መሆኑን ምንጮች ጠቁመውልኛል ብሏል። አሜሪካም በተመሳሳይ የኤሚሬትስን ወታደራዊ ተሳትፎ በዝምታ እየደገፈችው ነው ብሏል። የእርምጃ የቀጠናውን የኃይል ሚዛን የሚቀይርና በአቡዳቢና በቴህራን መካከል ያለውን ውጥረት ይበልጥ የሚያፋፍምና ትልቅ ውድመት ሊያስከትል የሚችል መሆኑ ተገልጿል። ዘገባው አክሎም ኤሚሬትስ ከወታደራዊ እርምጃው ጎን ለጎን በዱባይ የሚገኙ ከኢራን ጋር ግንኙነት ያላቸውን ተቋማት በመዝጋትና በቪዛ ስጣት ላይ ገደብ በመጣል የኢኮኖሚ ጫና ለማሳደር እየሞከረች ነው ብሏል። ኤሚሬትስ ይህን ጥቃት በይፋ ብታደርገው አሁን ላይ ከደረሰባት የኢኮኖሚ ድቀት እጅጉን የበለጠ ልትጎዳ ትችል ነበረ ያለ ሲሆን ኤሚሬትስ ከመካከለኛው ምስራቅ እስከ ምስራቅ አፍሪካ በተለያዩ ጦርነቶች ውስጥ ተሳትፎ በማድረግ ስሟ ተደጋግሞ እየተነሳባት ይገኛል። በደቡብ አፍሪካ አንድ ኢትዮጵያዊ ማንነታቸው ባልታወቁ ኃይሎች ህይወቱን መነጠቁ ተነገረ። በደቡብ አፍሪካ ውስጥ ከቅርብ ጊዜ ወዲህ በተከታታይ በኢትዮጵያውያን ላይ ያነጣጠረ ግድያ የተከናወነ መሆኑን ተደጋጋሚ ዘገባዎች ያመለክቱ ነው። በተለይ ይህ ግድያ የሚፈጸምባቸው ሱቅ ከፍተው ኑሮን ለማሸነፍ የሚሰሩ ላይ መሆኑ ጉዳዩን አነጋጋሪ አድርጎታል። አሁንም ድርጊቱ የተፈጸመው የሱቅ ባለቤት በሆነ ኢትዮጵያዊ ላይ ነው። ዴይሊ ሰን የተሰኘው ጋዜጣ እንደዘገበው ይህ ግድያ የተፈጸመው በኖርዝ ዌስት ሊጅድ ውስጥ ሲሆን ማንነታቸው ያልታወቁ ታጣቂዎች ሱቅ ውስጥ እያለ ጥይት ተኩሰው ገለውት ሂደዋል። የኖርዝ ዌስት ፖሊስ ቃል አቀባይ ማጃንግ ስካሊክ ለጋዜጣው ሲናገሩ እሁድ ምሽት ላይ የተኩስ ድምጽ መሰማቱን ተከትሎ በደረሰን ጥቆማ መሰረት ስንሄድ አንድ ኢትዮጵያዊ ወድቆ አግኝተናል። በሽጉጥ ደረቱ ላይ በመመታቱ ያገኘነው ህይወቱ አልፎ ነው ብለዋል። ጨምሮም ሁለት የአፍሪካ ዜግነት ያላቸው ሰዎች ወደ ሱቁ ውስጥ ተጠቃሚ መስለው ገብተው ግድያውን ፈጽመው መሄዳቸውን የሚገልጽ መረጃ ደርሶናል ያሉ ሲሆን ሟቹ እድሜው 49 እንደሆነ ጠቅሰው ስሙ አልተገለጸም ብለዋል። ታጣቂዎቹ ምንም አይነት ንብረት አለመዝረፋቸውን ያስታወቁት ቃል አቀባይዋ ከድርጊቱ ጋር በተያያዘ መረጃ ያለው ሰው ጥቆማ እንዲሰጣቸው ጥሪ አቅርበዋል። በመጨረሻም ትራምፕ ወደ ቻይና እየበረሩ ናቸው ተብለዋል። ዶናልድ ትራምፕ ወደ ቻይና አቅንተዋል። ዶናልድ ትራምፕ ወደ ቻይና ያቀኑት በዋናነት በኢራን በንግድ እንዲሁም በታይዋን ጉዳይ ለመምከር ሲሆን ፕሬዝዳንት ትራምፕ ከ10 ዓመታት በኋላ ወደ ቻይና የተጓዙ የአሜሪካ ፕሬዝዳንት ሆነዋል። ትራምፕ ከቻይና ጋር ከተወያዩ በኋላ በኢራን ላይ አዲስ ውሳኔ እንደሚወስኑ ሲኤንኤን ዘግቧል። ቻይና የኢራን ዋነኛ አጋር መሆኗ ይታወሳል። አድማጭ ተመልካቾቻችን ለሰዓቱ የዘጋጁት መረጃዎች እነዚህ ነበሩ። አብራችሁን ስለቆያችሁ ላቅ ያለ ምስጋና አለን። በያላችሁበት ሰናይ ቀን ይሁንላችሁ። በሰላም ዋሉ። ጤና ይስጥልን።